ከየትኛውም ዓለም ወደ ኩዌት መምጣት ይቻላል። አዎ ከየትኛውም ዓለም ወደ ኩዌት መምጣት ይቻላል። ሰላም ሰላም፣ ውድና የተከበራችሁ የብራንቶ ተከታታዮች እንዴት ናችሁ? ሁሉ ሰላም፣ ሁሉ ደህና? እግዚአብሔር ይመስገን እኔ ጋር ሰላም ነኝ። ሰላማችሁ የበዛና የተትረፈረፈ ይሁን። ውድ ቤተሰብ እንዴት ቆያችሁ? እንዴት ከረማችሁ? ሁሉ ሰላም ነው ወይ? እግዚአብሔር ይመስገን እኔ ጋር ሰላም ነኝ። ሰላማችሁ ይብዛ በድጋሚ ማለት ወዳለሁ። ቤተሰብ በጣም ይቅርታ ያው በጣም ብዙ ኮሜንቶችን አይቻለሁኝ በውስጥ መስመርም ማለት የተጻፉልኝ። ነገር ግን ያው እንደምታውቁት የረመዳን ወቅት ስለሆነ ቪዲዮ ለመስራት በጣም አልተመቻቸልኝም። ለዛ ነው ማለት ነውና አብዛኛዎቹ በኩዌት ላይ ያተኮሩት ሁለት ነገሮችን እናገራለሁ። ቪዲዮ ስትጀምሩ ላይክ ማድረጋችሁን፣ ሼር ማድረጋችሁን፣ ኮሜንት ማድረጋችሁን አትርሱ። ምክንያቱም ሌሎችም እንዲህ አይነት ጥያቄ ያላቸው እህቶች ወንድሞች እንዲመለከቱልኝ ሼር ማድረግ ለዛ ይጠቅመኛል፣ እኔም ደግሞ እንዳድግ ይረዳኛል ማለት ነው። እና ሁላችሁም በያላችሁበት ስለ ሰላማችሁ ይብዛ። ዛሬ እንግዲህ የምናገረው ምንድን ነው? ሁለት ነገሮች ለማውራ ብያችኋለሁ። ከዚህ በፊትም ቪዲዮ ሰርቻለሁ በዚህ ጉዳይ ማለት ነው። ከየትኛውም አገር ወደ ኩዌት መግባት ትችላላችሁ። ከየትኛውም ሀገር ማለት ነው። ለምሳሌ አሁን ከዱባይ ወደዚህ መምጣት እችላለሁ ወይ? እንደገና ከቤሩት ወደዚህ መምጣት እችላለሁ ወይ? እንዲህ የመሳሰሉ በጣም ብዙ ጥያቄዎች ስላሉ ነው ማለት ነው። ነገር ግን እናንተ መምጣት ያላችሁበት ሀገር አሁን ያላችሁበት ሀገር የኢትዮጵያ ማነው የኩዌት ኤምባሲ ካለ መምጣት ትችላላችሁ። እንዴት ትመጣላችሁ? አስረዳችኋለሁ። በሁለት መንገድ መምጣት ትችላላችሁ ማለት ነው። ከየትኛውም ሀገር ብቻ እናንተ የሚያስፈልጋችሁ የኩዌት ኤምባሲ በዛ እናንተ ባላችሁበት ሀገር ውስጥ መኖሩን እርግጠኛ ሆኑ ማለት ነው። ከዛ ውጪ ግን መምጣት ትችላላችሁ። ከቤሩትም፣ ከዱባይም፣ ከጆርዳንም ከፈለጋችሁበት ሀገር መምጣት ትችላላችሁ ማለት ነው። የምትመጡበት አንደኛው እንግዲህ ያው ያላችሁት ከፊል ስር ከሆናችሁ ያላችሁ ከፊሎቻችሁ በጉብኝት መልክ ይዟችሁ ይመጣሉ ማለት ነው። በጉብኝት መልክ ትመጣላችሁ። ከመጣችሁ በኋላ እንግዲህ ከዚህ ካሉ ከሰዎች ማለትም ከአሰሪዎቻችሁ ጋር በመስማማት እናንተ እዚህ ያው መቀጠል ትችላላችሁ ማለት ነው። ለምሳሌ እኔ ከባህሬን የመጣሁት የዛሬ 6 ዓመት አካባቢ ከባህሬን ወደዚህ የመጣሁት በጉብኝት ማለት ነው። እና ወደዚህ ሲመጣ ያው ትንሽ የሚያስቸግረው እዚህ ሀገር አሻራ ይፈልጋሉ እና አሻራ ያው ብዙ ዋጋ ያስከፍላል ለማግኘት ማለት ነው። ግዴታ ካላችሁበት ሀገር አሻራ ይዛችሁ መምጣት ስላለባችሁ ማለት ነው። እና ስለዚህ ምንድነው በጉብኝት ትመጣላችሁ። በጉብኝት ከመጣችሁ በኋላ እዚህ ሀገር እንግዲህ ከአሰሪዎቻችሁ ጋር ተስማምታችሁ አሰሪዎቻችሁ ወረቀቶቻችሁን ያሰሩላችኋል ማለት ነው። አንደኛው መንገድ በዚህ መንገድ መምጣት ትችላላችሁ። ሁለተኛ ነገር ደግሞ እዚህ ሀገር ሰው ኖሯችሁ ሰው ያላችሁ ማለት ነው። አሁን ኩዌት ውስጥ ሰው ያላችሁ እነሱ ወረቀት ካሰሩላችሁ በዛ እነሱ ባሰሩላችሁ ወረቀት ወይንም ደግሞ መኖሪያ ወር ቪዛ ወደዚህ ሀገር መግባት ትችላላችሁ ማለት ነው። እንዴት የሚለውን እንግዲህ እናንተን ሊያመጧቸው የሚያስቡ ሰዎች በምን አይነት መንገድ መምጣት እንዳለባችሁ እነሱ ራሳቸው ያብራሩላችኋል ማለት ነው። ነገር ግን በእነዚህ ሁለት መንገዶች ከየትኛውም ዓለም ወደ ኩዌት መምጣት ትችላላችሁ። ብቻ እናንተ ያላችሁበት ሀገር ምን ይኖር ያልኳችሁ የኩዌት ኤምባሲ መኖሩን እርግጠኞች መሆን አለባችሁ፣ ፕሮሰሳችሁን ከመጀመራችሁ በፊት ማለት ነው። ስለዚህ ከዛ ያው ወረቀቶች እዛ ስለሚገቡ የኩዌት ኤምባሲ ማተብ ይመታበታል ቪዛችሁ ላይ። ከዛ አንጻር ነው እንደዛ ብዬ የምላችሁ ማለት ነው። ሌላው ጥያቄ የተጠየኩት በካምፓኒ መምጣት ፈልግ ነበር አዲስ ነኝ እና ክፍያው እንዴት ነው የሚል ጥያቄ ቀርቦልኛል ማለት ነው። እንግዲህ አልገባኝም እዚህ ጋር ማለት የክፍያው የደሞዝ ክፍያ ይሁን ኦር ደግሞ ከፍለው የሚመጣ ይሁን ኦር ከፍላ የምትመጣ ይሁን አልገባኝም ማለት ነው። እና ስለዚህ እኔ የሚመልሰው ከፍለው መምጣቱን የሚመስለኝ አዲስ ስለሆነ እና ምንድነው በነገራችን ላይ ካምፓኒ ራሱ ነው ወጪያችሁን ችሎ የሚያመጣችሁ። እናንተ የምታወጡት ወጪ ምንም አይነት ነገር የለም ማለት ነው። እዚህም ከመጣችሁ በኋላ ዳይሬክት ምንድነው የምትሆኑት? ወደ ስራ ነው የምትገቡት። አሁን ግን እኛ ልጆች ኦር ደላሎቻችን ምንድነው የሚያደርጉት?
ቪዛ ኦር ደግሞ እነዚህ ፕሮሰሶቹን ገዝቶ ከባለ ድርጅቶች ኦር ባለ ካምፓኒዎቹ ላይ ይገዙና ልጆቹን ያመጣሉ ማለት ነው። ልጆቹ ከመጡ በኋላ ቀጥታ ወደ ስራ አይደለም የሚገቡት። ደላላዎች ቤት አንድ ክፍል ውስጥ ታፍኖ ቁጭ ያሉ በጣም መአት ወንዶች አሉ ማለት ነው። የት እዚህ ኩዌት ውስጥ እየተራቡ ያሉት ማለት ነው። እና እንደውም አንድ ሰሞን ላይ ፍትህ እየጠየቁ በየቶክቶኩ ላይ ፍትህ ሲጠይቁ የነበሩ እህቶች ነበሩ ማለት ነው። አሁን ቅርብ ጊዜ እኔ ብዙ አሁን ሶሻል ሚዲያ ላይ እየተከታተልኩኝም ስላልሆነ ነው እንጂ ይኖራሉ ማለት ነው። ምክንያቱም ለምንድን ነው ከዛ ካምፓኒ ብሎ ይመጣሉ፣ ግን ካምፓኒው ኦልሬዲ ቦታ የለውም። በካምፓኒው ስም እየመጡ ነው እንጂ ካምፓኒው የሚያገኘው ጥቅም ወይንም ደግሞ እነዚህ ልጆች ወደ ስራ የሚያስገባበት ምንም ነገር ቦታ የለውም። ቦታ ሙሉ ነው። ግን ይህንን የሚያደርጉት ምንድነው? ገንዘብ ወዳጅ የሆኑ ኢትዮጵያውያን ናቸው ማለት ነው። 600,000 700,000 ብር እየከፈሉ ወደዚህ ኩዌት የመጡ ወንድሞቻችን ስራ እየሰሩ አይደለም። እውነት ለመናገር አሁን እንግዲህ ብርዱ እንኳን እያለቀ ነው ያለው። በብርዱ እንኳን ልጆቹ በቲሸርት እውነቴን ነው የምነግራችሁ፣ በቲሸርት ማለት ነው የሚበሉ የሚጠጡ አቶ በልጆች እርዳታ ያሉ በጣም ብዙ ወንዶች ኢትዮጵያውያን አሉ። ስለዚህ እኔ እዚህ ጋር የምንመክረው ምንድን ነው? በትክክለኛው መንገድ ካምፓኒውን በኦንላይ አለ ይባላል። እኔ ግን ይሄን ነገር እርግጠኛ አይደለሁም እንጂ ማለት ዶክመንታችሁን በኦንላይ ተመዝግባችሁ ያላችሁን ዶክመንት አስገብታችሁ ስትጠሩ እንትን የምትሉበት መንገድ አለ ሲባል ሰምቻለሁ። ግን ይሄን ነገር እርግጠኛ አልሆንኩኝም። እርግጠኛ ሆኜ አመጣለሁ ቪዲዮም ሰርቶ ከሆነ እንዴት አድርጋችሁ አፕል ማድረግ እንደምትችሉ አምጥቼ ያሳያችኋለሁ ማለት ነው። ነገር ግን ወሬን ነው ሰዎች ሲሉ ነው እንጂ የሰማሁት በእርግጠኝነት በአይኔ ያላየሁትን ነገር እንዲህ ነው ብዬ መናገር ስለማልችል ማለት ነው። እነሱ ግን ቪዲዮ ሰርቶ ያስቀመጡት ካለ አምጥቼ መጀመሪያ ቪዲዮን አድርጌ ቀጣዩን ደግሞ የነሱን ቪዲዮ ከታለው ማለት ነው። እና ስለዚህ እነግራችኋለሁ ለማለት ፈልጌ ነው ይሄንን የሚለው። ስለዚህ በእንደዚህ አይነት መንገድ እንዳትመጡ በትክክለኛ ካምፓኒ ለምሳሌ አሁን ጸጉር ለመስራት ጸጉር ሙያ ያላቸው ሴቶች ካሉ ወንዶችም ካሉ ሰርተፍኬታቸውን ይዞ የሚቀጥሯቸው ሰዎች ሁሉንም ወጪ ችሎ ይዞ ማምጣት ይችላሉ ማለት ነው። ግን እናንተ አውጥታቸው የምትመጡት ወጪ ምንም ለእናንተ ትርፋማ አይደለም፣ ትርፋማ አያደርጋችሁም መታችሁ ማለት ነው። ምክንያቱም ይሄን ያክል ገንዘብ ካላችሁ ሀገራችሁ ላይ መስራት ትችላላችሁ። 600-700 ሺህ ብር አውጥታችሁ አረብ ሀገር ከምትሄዱ እዛው ጋር ሆነ ነገር መቼም ከስደት እኮ ይሻላል። መቼም ቢሆን ከስደት ሀገርን የመሰለ ነገር የለም። ይህን አክል ዋጋ ከፍላችሁ ከዛም ከምትወጡ ሀገራችሁ ላይ መስራት እንድትሰሩ ሲል እኔ ራሴን ሀሳቤን ነው ማለት ነው የሚገልጽላችሁ የምናገረው። አላውቅም እናንተ በምን አይነት መንገድ እንደምትወስዱት ማለት ነው። ምክንያቱም አሁን አንዳንዱ በወር 100 ሺህ ብር ይከፈላል፣ እንዲህ ይከፈላል። እንደዛ አይደለም እውነት ለመናገር ማለት ነው። ማለት እስቲ እንደዚህ የሚሉት ሰዎች 100 ሺህ ብር ደሞዝ ይከፈለናል፣ 80 ሺህ ብር ይከፈለናል የሚሉ ሰዎች እስቲ ህይወታቸውን ተመልከቱ። እንዲህ ብሏቸው የሚያወራላችሁን ሰዎችን ህይወታቸውን እናንተ ተመልከቱ ማለት ነው። ተመልከቱ፣ ተለውጧል። መቼም በወር 100 ሺህ ብር የሚበላ ሰው የሆነ ለውጥ ማሳየት አለበት በአካባቢው ላይ ኦር ደግሞ በህይወቱ ላይ በቃ በቤተሰቦቹ ህይወት ላይ የሆነ ለውጥ ማሳየት አለበት ማለት ነው። ግን እናንተ አሁን ሰዎች በሚነግሯችሁ ሳይሆን 100 ሺህ ብር ይከፈላል፣ 90 ሺህ 80 ሺህ ብር ይከፈላል የሚለውን ነገር ትታችሁ እኔን ይከፈለናል ያሉት ሰዎችን ዙራውን እነሱን ህይወታቸውን ማጥናት አለባችሁ ማለት ነው። ህይወታቸውን የነሱን ህይወት አጥኑ። እውነት የነሱ 100 ሺህ ብር 90 ሺህ ብር የሚከፈላቸው ከሆነ የሆነ ለውጥ አለ በቃ በቤታቸው ማለት ነው። መቼም 90 ሺህ 100 ሺህ ብር ተከፍሎ ሰው ሳይለወጥ ይኖራል ማለት እንግዲህ እንጀራ በወጥ እንጂ ወጥ ያው እንትና አይበላም። ስለዚህ እናገር ነበር ስለማይበላ የሆነ ነገር ህይወቱ ላይ ለውጥ ታያላችሁ ማለት ነው። ስለዚህ ውድ ቤተሰቦች እንደዚህ የሚሉ ሰዎች እንዲህ እኮ ነው እንደዚህ እኮ ነው እንደሚባለው አይደለም። እዚህ ጋር መታችሁ ቦታው ላይ ስትሆኑ ከ100% 50% ነው የምታገኙት። ሰው እንደሚለው አይደለም። እንደሚለው እንዲህ ነው የሚሏቸው የሚነግሯቸው ሰዎች እንዳልኳችሁ ጀርባችሁን ብታጠኑ ብዙ ነገሮችን መረዳት ትችላላችሁ ማለት ነው። ግን በካምፓኒ ለመምጣት ያሰባችሁ ካላችሁ ካምፓኒው ራሱ ወጪያችሁን ሸፍኖ የሚያመጣችሁ ከሆነ እንደዚህ በዛ መንገድ ነው። አሁን እዚህ ሀገር ያሉ ባለ ካምፓኒዎች ራሳቸው ከኛ ደላላዎች ብዙ ነገር
እየተማሩ የሚገርማችሁ ነገር እነሱ መሸፈን የሚገባቸውን ወጪ እንኳን ሰራተኛ እንዲሸፍን እያደረጉ ነው ያሉት። ይህንን ክፋት ደግሞ የተማሩት ከኛ ከራሳችን ከአበሻ ነው የተማሩት ማለት ነው። እውነት ለመናገር ማለት ነው እውነት እንጂ አሁን እንደ ህጉ ከሆነ እያንዳንዱ አረብ ሀገር ውስጥ እየተከናወነ ያለው በኢትዮጵያውያን ሌሎችም ስደተኞች ላይ በደል የሚደርሰው ከየት ነው? ከኛ ከራሳችን ዜጎች የተማሩትን በራሳችን ዜጎች ላይ ደግሞ እነሱ ያንጸባርቃሉ ማለት ነው። እና ስለዚህ እነዚህ አሁን ብዙ ወጪውን ችለን አምጥተናል ብር ክፈሉ የሚሉባቸው ከባለ ካምፓኒዎች አሉ ማለት ነው። ክፈሉ፣ እኔን አክል ገንዘብ አውጥቼ ነው ያመጣዋችሁ፣ ስለዚህ ግዴታ ብር መክፈል አለባቸው ተብሎ የሚገደዱ በካምፓኒ የመጡ ብዙ ሰራተኞች አሉ ማለት ነው። ስለዚህ እንዲህ አይነት ነገሮች አሉ። በራሳችሁ ጥንቃቄ አድርጉ ውድ ቤተሰብ ማለት ነው። እና ለመምጣት የምታስቡት በዚህ መንገድ ነው የምትመጡት ማለት ነው። ስለዚህ ራሳችሁን ጠብቁ። ከምንም በላይ ከራሳችሁን ጠብቁ። እናንተ ስትኖሩ ነው ሌላው ነገር የሚኖረው ማለት ነው። ገንዘብም ከእናንተ በኋላ ነው። እናንተ ናችሁ የተፈጠራችሁ። ማንም ሰው ገንዘብ ይዞ ወደዚች ምድር የመጣ የለም። ሁላችን እርቃናችን ነው የመጣ ነው። ከምንም በላይ ግን ለራሳችን ዋጋ መስጠት አለብን ማለት ነው። ሴቶችም ሆኑ ወንዶችም ለራሳችን ዋጋ መስጠት አለብን ውድ ቤተሰብ ማለት ነው። ስለዚህ ራሳችሁን ባልሆነ ስፍራ ላይ አታስቀምጡ። በቃ እውነት አገራችሁ ላይ ዋጋ መክፈል ይቀላል። ሰው ሀገር ላይ የእውነቴን ነው የምላችሁ፣ ብትለምኑ እንኳን አገራችሁ ላይ ትበላላችሁ። እዚህስ ምን ትሆናላችሁ? እንዴት ትሆናላችሁ ማለት ነው። የእውነቴን ነው የምላችሁ። እኔ እዚህ ሀገር ላይ አሁን ወንዶች እንደዚህ ላባቸውን ጠብ አድርጎ ሰሩ እንዴት አንጀቴ እንደሚሰፈሰፍ ልነግራችሁ አልችልም። ያው ሴቶች የሉም ውጭ የሚሰሩት ወንዶች ናቸው። ጽዳትም የሚሰሩ በጣም ብዙ ነገሮች የሚሰሩት ማለት ነው። እና ያሳዝናሉ ማለት በቃ ብዙ ነገሮች ማለት ነው። እንደዚህ ቤት ለቤት እንኳን እየሄዱ የሚሰሩት እንዴት እንደሚያደርጓቸው ታውቃለህ። አንዳንዶቹን እንደው ብር እንኳን ሳይከፈሏቸው ወደ ውጪ ውጡ የሚባሉት አሉ ማለት ነው። ብዙ ነገር አሁን እንደዚህ ማብራት ማሽኖችን እንዲሰሩ የሚመጡት ማለት ነው። እና ስለዚህ ለራሳችሁ ዋጋ ስጡ ውድ ቤተሰብ። ወዳችኋለሁ። እችን መልእክቴን እንግዲህ ሼር እያደረጋችሁ ለሁሉም እንድታደርሱልኝ ስል በትህትና ነው የምጠይቃችሁ ማለት ነው። በጣም ነው የምወዳችሁ ማከብራችሁ። መልካም ቆይታ ይሆንላችሁ።